السلام عليكم ورحمة الله وبركاته. دنا يتكبرتو የቻናሌ ቤተሰቦች ሰላም እንዴት ናችሁ? እኔ ደህና ነኝ አልহামዱሊላህ። ዛሬ በጣም ወሳኝ ርዕስ ነው የመጣሁትኝ፣ አብራችሁ ይቆዩ። ርዕሳችን የዛሬ መወያያችን የሚሆነው የድሃና የሀብታም አስተሳሰብ 10 ልዩነቶች። ሰላም ውድ ተመልካቾቼ፣ እንኳን ወደ አዲስ እውቀት ቻናል በደህና መጣችሁ። ዛሬ ስለ ገንዘብ ብቻ ሳይሆን ስለ ህይወታችን አቅጣጫ የሚወስነን አንዳንድ ነገር እንነጋገራለን። ይህም አስተሳሰብ ነው። ሁለት ሰዎች ተመሳሳይ ደሞዝ ሊያገኙ ይችላሉ። አንዱ ግን ይጠብቃል፣ ያድጋል፣ ሌላው ደግሞ ያጠፋዋል። ልዩነቱ ብዙ ጊዜ በአስተሳሰብ ነው። አንደኛ ስለ ገንዘብ ያላቸው አመለካከት አንድ ደቂቃ ወይም አንዳንድ ሰዎች ገንዘብ ለመጠቀም ብቻ ነው ብለው ያስባሉ። ገንዘብ ሲመጣ ያለ ማቀድ ይተጠቀሙበታል። የተሻለ አስተሳሰብ ያለው ሰው ደግሞ ይህን ገንዘብ እንዴት ለወደፊቱ ልጠቀምበት ብሎ ያስባል። በችግር ጊዜ የሚያደርጉትን አንድ ሰው ችግር ሲገጥመው ለምን እኔ ብሎ ሊቆይ ይችላል። ሌላው ግን ከዚህ ችግር ምን ልማር ብሎ መፍትሄ ይፈልጋል። የራስ ኃላፊነትን መቀበል። ስኬታማ ሰዎች ውሳኔያቸውን ይመለከታሉ። ስህተት ቢሰሩም እንኳን ከስራው ይማራል። ጊዜን በአግባቡ መጠቀም ትልቅ ዋጋ ይሰጣል። የተሻለ አስተሳሰብ ያለው ሰው ጊዜውን በመማርና በራሱ ላይ በመስራት ይጠቀማል። አልችልም ወይስ እንዴት ልቻል በሚል ቃላችንን ወይም አስተሳሰባችንን ይገልጣል። ሁሉ ጊዜ መፍትሄ መፈለግ የሰውን እድገት ያመጣል። መማር መቀጠል። ስኬታማ ሰዎች እድሜያቸው ሙሉ መማርን አያቆሙም። ከሌሎች ሰዎች መማር ሌሎች ሲሳካላቸው መቅናት ሳይሆን ምን እንደሰሩ መመልከትን ይጠቅማል። ፈጣን ሀብት መፈለግ። ብዙ ሰዎች በፍጥነት እንዲሳካላቸው ይፈልጋሉ። እውነተኛ ስኬት ግን በጣም ብዙ ጊዜ ትጋትና ትዕግስትን ይፈልጋል። እንደገና መፍትሄ ላይ ማተኮር። ችግር ሁሉ መፍትሄ አለው። የሚያድጉ ሰዎች ችግር ብቻ ሳይሆን መንገዱን ይፈልጋሉ። እንዲሁም ለወደፊት ማሰብ። ዛሬ የምንሰራውን ነገር ነገን ይገነባል። ለወደፊት ማቀድ ትልቅ ልዩነት ያመጣል። ውድ ተመልካቾቼ፣ ሁላችንም የተሻለ አስተሳሰብ መገንባት እንችላለን። ሀብት የሚጀምረው በአእምሮ ሰላም ነው። እንዲሁም ዛሬ ይዤላችሁ አጠር ያለች ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ለጓደኞቻችሁ አካፍሉ፣ ሼር አድርጉ። እኔንም ደግሞ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።